የአማራን ህዝብ በማይወጣበት መከራ ውስጥ አስገብተነዋል። በሰማውት ልክና ባስረዱን ልክ ሊሄድ ስላልቻለ ወደዚህ ወደ ሰላም አማራጭ ልንመጣ ይችላል። የፋኖ ትግል ፖለቲካው ብቻ ነው የቀረ። አሁን እኔ ወደ ሆነ ወረዳ እመጣለሁ ብዬ መልእክት ባደርግ በእርግጠኝነት ያስረሽናል። እዛ ደውለው አንድ እግሩን እዚህ አንድ እግሩን እዛ አድርጎ የሚሰራ ሰው እኮ አለ። መሪው እንደ መሪ መሆን አለበት። የመሪ ባህሪ ማሳየት አለበት። የነጻነት ታጋይ ነኝ የሚል የህዝብን ሰቆቃ በዚህ ልክ የጨመረ ጽንፈኛ ይቻላል። ገና አድገው ያልጠገቡ ወጣቶች እንዴት ተቀጭተው በማይፈልግ በባዕዳን አጀንዳ እንዴት ይቀራሉ? ሜዳ ልዩ ኃይል ነበርኩኝ። ከዚያ በኋላ ግን ያው እንደምታውቁት ልዩ ኃይሉ ሲፈርስ ምርጫ ተሰጥቶ ነበር። ያን ምርጫ ግን ያው መጠቀም አልቻልኩም በግሌ ማለት ነው። ምክንያቱም በወቅቱ የነበረው ፖለቲካ ይታወቃል። መደናገር ባልሆነ ቦታ ውስጥ ቆይቻለሁ ማለት ነው። ምንም ዓላማ የሌለው ማሸነፍ የማይችል የአማራን ጥያቄ ማስመለስ ይቅርና የአማራን ጥያቄ ወይም የአማራን ህዝብ በማይወጣበት መከራ ውስጥ አስገብተነዋል ማለት ነው። ውስጥ የነበረውን በመረዳት ወደ ቡድኑ ተቀላቀያለሁ። ቡድኑ ጋር ከተቀላቀልኩ በኋላ ደግሞ ያየሁት ነገር በሰማሁት ልክና ባስረዱን ልክ ሊሄድ ስላልቻለ ወደዚህ ወደ ሰላም አማራጭ ልንመጣ ይችላል ማለት ነው። ወደ ኦሮሚያ ክልል የራሴ ቤት ነበረኝ እና ቤቱ ሲፈርስብኝና ክራይ ሲያስመረኝ በቃ የምሰማው ነገር ትክክለኛ ነው ብዬ መጥቻ ሀገሬ ገባሁ። ሚስቴንም ልጄንም ይዤ መጣሁ። ገባሁ። እንደገባሁ ወዲያ ተቀላቀሉ። ይኸው ከጥንፈኛው ጋር ማለት ነው። ስቆይ ግን በቃ ዘረፋ ብዙ ነገር ከዚያ ያላነሰ ነገር ነው። በቃ እዚያ የማየው ነገር እዚያም ተደገመ። ትግሉ አሁን የፋኖ ትግል ፖለቲካው ብቻ ነው የቀረ። ምንም ሌላ አቅም የለውም። በቃ የመዋጋት አቅም የለውም። በየሸለቆው ሆኖ ቤተሰብ እያገተ ብር እየዘረፈ መምጣት የማይፈልግ ብዙ አለ። በነገራችን ላይ ከአመራር ከእስር ቤት ባህር ዳር እስር ቤት ሲፈርስ ወንበዴ ሲያግት የነበር ስንት ማለት ነው። ያህያ ሌባ የነበር ነው እኮ አሁን ፋኖ አማራን ነጻ አወጣለሁ ብሎ የተቀመጠ ይሄ እኮ ነው እውነት ለመናገር። ስለዚህ ህዝቡን መያዝ ያለባችሁ እናንተ ናችሁ ነው። ህዝቡ መሮታል። የመጨረሻ ግን የሚደርስለት አጦ እየተገደለ እየተረሸነ ማለት ነው። ታጣቂ ቡድኑ አሁን ያለበት ሁኔታ ሲታይ ፊት በነበረበት በሚናገረው ዓላማ ልክ አይደለም ያለ። አሁን በመሪ ደረጃ በመከፋፈል ደረጃ ነው ያለ። አጠቃላይ አሁን የእዝ አመራር በሚባል ደረጃ በ3 በ4 ቦታ በየቀጠናቸው በስጋት ባለመተማመናቸው ምክንያት ተበታትነው ነው እየመሩ ያሉ ማለት ነው። ስለዚህ በአሁኑ ደረጃ የታጣቂ ቡድኑ አመራሮች እርስ በርስ በመጠራጠር ደረጃ ነው ያሉት። በዚህም ምክንያት በሎጂስቲክ እጦት ምክንያት አብዛኛው የተበተነ ታጣቂ አለ። አሁን 5ም 10ም እየሆነ የግሉ ሎጂስቲክ ለማሟላት በየጫካው የተበተናለ። አሁን ያለው አመራር እንዳጠቃላይ መነጋገር መደራደር አይፈልግም፣ መምጣት አይፈልግም እዚህ። ምክንያቱም የሚዘውረው ሌላ አካል ስለሆነ ማለት ነው እንጂ እውነት የአማራ ጥያቄ የአማራን ጥያቄ ለመፍታት ወይም ለማግኘት ቢሆን ኖሮ ይሄ አይደረግም ነበር። ኤርትራና ሌላ ሀገሮች ስለሚመሩት በበላይነት ስለሚመሩት መደራደር አይፈልግም። የሚደራደር ከሆነ ነገ ያቀምሰዋል ማለት ነው። በቃ በእነሱ ትዕዛዝ የሚመራ ስለሆነ መደራደር አይፈልግም። ስለዚህ እኛ 2 ዓመት ታግለናል በማናውቀው እውነት መስሎን፣ ግን ድርድር መንግስት እንኳን ሲጠይቀው ሌላ መደራደር አይችልም። እሱ በቃ እስከ መጨረሻ መደራደር አይፈልግም፣ ፍላጎትም የለውም። በሌላ ሀገር እየተመራ ስለሆነ ማተራመስ ስለሆነ ማለት ነው ፍላጎቱ። ሃይማኖትን ሽፋን አድርጓል አሁን ፋኖ ማለት ነው በታምር። እውነታው ግን ይሄ አይደለም። እኛም ስለምናውቀው እያየነውም ስለሆነ እየተገደለ ነው ቄስ ማለት ነው። እነሱን የሚያወግዝ ከሆነ ይገደላል። በቃ ማንም መንግስትም መድረስ አይችልም፣ አይደርስለትም። ስለዚህ ህዝቡን መንግስት የመንግስት ያለህ እያለ ነው ህዝቡ። እጅ ለመስጠትም አንደኛ ስጋቶች አሉ። እኔ እንደምሰማውም እንደምረዳውም አሁን በተለይ ወረዳ ውስጥ በጣም ችግር አለ። ለምን
እጅን አሁን ለወረዳ አሳልፈ ለመስጠት ከባድ ነው። ለምን ወረዳ ላይ ያለ አስተዳደር የሚሆን የጸጥታ ዘርፍ ኃላፊ ችግር አለበት አብዛኛው ማለት ነው። ምክንያቱም ምንድነው መረጃ የሚሰጥም ስላለ ማለት ነው። አሁን እኔ ወደ ሆነ ወረዳ እመጣለሁ ብዬ መልእክት ባደርግ በእርግጠኝነት ያስረሽናል። እዛ ደውለው እከሌ የሚባል ታጣቂ የት ክፍል ነው ያለ እንደዚህ እየተነጋገረ ነው ወደ ወረዳ ሊገባ ስለሆነ እርምጃ ወሰዱበት የሚሉ አሉ በተጨባጭ። ስለዚህ ዋስትና የሚሆናቸው ሰው ስለሌለ እንጂ አብዛኛው ታጣቂ ለመግባት አሁን ባለው ሁኔታ ለመግባት ዝግጁ ነው ያለ፣ ግን ለመውጣት ስለሚከብዳቸው ነው። እዚህ እኮ አንድ እግሩን እዚህ አንድ እግሩን እዛ አድርጎ የሚሰራ ሰው እኮ አለ ብዙ ነገር የምናውቀው ማለት ነው። እኛም እዚህ በመምጣታችን ደስተኛ የማይሆን አመራር አለ፣ ደስተኛ የሆነ ሰውም አለ አመራር ማለት ነው። ምክንያቱም ጥቅሙ እንዳይቋረጥበት እዚህ የምንመጣ ከሆነ እኛ ጉዱን ስለምናውቀው በተለያየ ነገር ለህይወታችንም ከባድ ነው። እኛ ቤተሰብም ተሳዷል አሁን። ስለዚህ እኛ እዚህ ስንመጣ የእኛን ደህንነትና የቤተሰብን ኃላፊነትም መንግስት መውሰድ አለበት። መጀመሪያም ገና ወደዚህ ከመምጣታችን በፊት ስጋታችን ይሄ ነው። እኛ በግልጽ ማለት ነው። እኔ ትግሉ ጥሞኝ ወይም አማራን ነፃ ወጣለሁ ብዬ አይደለም እዚያ ስቆይ ማለት ነው። ይሄን 2 ዓመት ስቆይ አንደኛ ቤተሰብን መጠበቅ ስላለብኝ ነው እዚያ የቆየሁት። እዚህ ስመጣ ግን ቤተሰብ እንደሚሰቃዩ እንደሚገደሉ አውቃለሁ። እየተደረገ ነው፣ እየተያዙ ነው ያለ ቤተሰብ ማለት ነው። ትግሉን ፈልጎት አይደለም እዚያ የተቀመጠ እያንዳንዱ ማለት ነው። ለመምጣት ጠቅላላ ጀሮውን አቁሙ በቃ ለመምጣት ሁሉም ማለት ነው። ሁሉም አባል ግን ብመጣስ ቤተሰብ ይታሰራል፣ ቤተሰብ ይገደላል ብሎ ስለሚፈራ እየተሸማቀቀ ያለ ፍላጎት እየገባ እየሞተ ያለበት ሁኔታ ነው ያለ። እዚህ የምታዩት አባል ገና ወጣት ነው። በማናውቀው ከራሴ ጀምሮ በማናውቀው ፖለቲካ ተጠምዘን ገብተን ነበር። አሁን ግን አያስፈልግም ብለን ወደ ሰላም መጥተናል ነው። እንደማይሆን አይተነዋል። አያስፈልግም እናውቀዋለን፣ ቀጠናውን እናውቀዋለን፣ ማን ምን እንደሆነ እናውቀዋለን። በተለያየ በወንጀል የሚፈለግ ሲዘርፍ የነበር ከማረሚያ የወጣ በተለያየ ማለት ነው ሰው ሲያስገድል ሲገል የነበር ኃይል ነው። እንግዲህ አማራን ነፃ ወጣለሁ ብሎ ህብረተሰቡን እያደናገረ እዚያ ቁጭ ብሎ ያለ ማለት ነው። እኛም አሁን ከነበርንበት የተከበረ ሙያ ወደዚህ ገብተን 2 ዓመት ስንሰቃይ የቆየ ነው ባልተረዳ ነው ዓላማ ነበር። አሁንም እዛ ታጣቂ ቡድኑ ላይ ያሉ ወደዚህ የሚመጡ አካላት የራሳቸውን ጠብቀው ከሚመለከተው አካል ብቻ ተነጋግረው ወደሚፈልጉት ወረዳና ዞን እንዲገቡ መልእክት እናስተላልፋለን። ባለንም አቅም ግንኙነት እያደረግን በየት በኩል መምጣት እንዳለባቸው እናግዛለን። የበደልነውን ህዝብም ይቅርታ ለማለት ዝግጁ ሆነን ነው ስንመጣ ወደዚህ። ከተራባል እስከ ላይኛው በኃላፊነት ቆይቻለሁ በታጣቂ ቡድኑ ማለት ነው። ከዚህ በፊትም መንግስትን ያሳደገኝ አሁንም መንግስትን ማገልገል እፈልጋለሁ ባለኝ አቋም ማለት ነው። ኑ ብሎ እዚህ አምጦ መልቀቅ አይደለም። በጸጥታ የሚገባውን ወደ ጸጥታ፣ በሰላም በቃ መኖር ነው የምፈልግ የሚለውን አስፈላጊውን ነገር እየተደረገለት መመቻቸት አለበት። ነገም ሌላ ሰው ኃይል እንዲመጣ ማለት ነው። እንዲመጣ ከተፈለገ ይሄ ነው መደረግ ያለበት እንጂ ኑ የሰላም ጥሪውን ተቀበሉ ኑ እዚህ ተብሎ እየመጣ ምናልባት ዝም ብሎ የሚለቀቅ ከሆነ ነገ ሊመጣም አይችልም። እዚህ ያለውም ውስጡ ስለሚሻክር ይሄን በፍጥነት እናንተ መፍትሄ ብትሰጡ ነው። ቀጣይ ከግጭት ለመውጣት ማለት ነው። በቃ መሪው እንደ መሪ መሆን አለበት። የመሪ ባህሪ ማሳየት አለበት። አንድ ወረዳና የዞን አስተዳደር ነኝ ካለ የሚያስተዳድረውን ህብረተሰብም ወጣትም በፍትሃዊነት፣ በቅንነት፣ በታማኝነት ያላድሎ መስራት አለበት። ወጣቱንም ወደ ስራ ማሰማራት አለበት። አሁን በወረዳዎች ላይ እየታያለ የመንግስት ሰራተኛ ሆኖ የመሬት ወረራ፣ የልማት ቦታዎችን መውረር በተጨባጭ የምናውቃቸው ስላሉ ማለት ነው። ስለዚህ ወጣቱ የት ነው ያለ? አስፋልት ወይ ሺሻ ላይ ነው ያለ፣ ወይ ወደ ጫካ ወደ ፋኖ ነው አማራጭ ሲያጣ ይገባል። ስለዚህ ይሄንን እዚህ ላይ መስራት አለብን። ሁለተኛ ደግሞ የጸጥታ ኃይላችንን የተጠናከረ ቁመና ያለው እምነት ያለው በጸጥታው ኃይል የተገነባ በቃ አንተን ሊጠብቅ የሚችል መሆን አለበት። ጥቅም ባየ ቁጥር ወደ አቅጣጫ መሳት ሳይሆን በቃ ለስራው ታምኖ ህዝቡን ሊጠብቅ የሚችል የጸጥታ ኃይል መገንባት፣ ማስተዳደር እና ማሰልጠን ይገባናል የሚል ሀሳብ ስላለኝ ነው። በታሪክ በዚህ ዓለም በእኔም ባነበብኳቸው
አንዳንድ ተሞክሮችን ባየዋቸው ለህዝብ ነጻነት ብሎ የወጣ የነጻነት ታጋይ ነኝ የሚል የህዝብን ሰቆቃ በዚህ ልክ የጨመረ ጽንፈኛ ይቻላል። በዓለም የነጻነት ታሪክ የነጻነት ተጋድሎ አደረጉ የምንላቸው ድርጅቶች ነው እየነገርኳቸው ያለ። ህዝብን ለነጻነት እታገልልሃለሁ ብሎ የወጣውን የሚያሰቃይ የሚገድል ትምህርት ቤት የሚከለክል ባልተገባ መንገድ ለሌላ ባዕድ አሳልፎ የሚሰጥ ምን እንደሆነ እናንተ ተገንዝባችሁታል። ዓላማው ምንድነው? መጀመሪያ መነሻው ላኪዎቹ ሌላ ስለሆኑ ለአማራ ህዝብ ጥያቄ ብሎ አይደለም የሚወጣው። ይህ የአማራ ህዝብ ጥያቄ ማደናገሪያ ነው። አሁን እንዲያውም ጥያቄዎቹን ረስቷቸዋል ነው። ትናንት ሃይማኖት ይል ነበር፣ ህገ መንግስት ይል ነበር፣ የአማራ የወሰንን የማንነት ጥያቄ ይል ነበር፣ የባንዲራ ጥያቄ ይል ነበር። እሱን እኮ ረስቶታል። አሁን ለምን የወጣለት? ለዚህ አይደለም ሲጀመር ማለት ነው። የአማራ ህዝብ ጥያቄ የመጀመሪያው ድህነት ነው፣ ኋላ ቀርነት ነው፣ ድንቁርና ነው። እነዚህን ጉዳዮች በፍጥነት ከፈታንለት ሌሎቹ እየተስተካከሉ ይሄዳሉ። ስር የሰደደ ድህነት ውስጥ ነው እኮ ያለን። ሀብት አለ፣ ዘርፈ ብዙ ድህነት ውስጥ ነው ያለን። ብዙ ሀብት አለ፣ ማብቀል ይችላል፣ ማዕድን አለ። ግን ደግሞ በአግባቡ አልምተን ተጠቅመናል ወይ? እውነት ኢኮኖሚያዊ እድገት አስመዝግበናል ወይ ብለህ ስታይ ሀብቱን ነው የያዝነው እንጂ አልሰራንበትም፣ አልተጠቀምነውም። ስለዚህ የአማራ ህዝብ ጥያቄ ይሄ ነው። ድህነትን ስትቀንስለት ነው በትክክል የአማራን ህዝብ ጥያቄ ለመፍታት እየሰራ መሆኑን የምታውቀው ማለት ነው። ከዚያ ውጭ እናንተን ያስወጣችሁ ምንድን ነው ካላችሁ ሞቅታ ነው። የፖለቲካ ጩኸት፣ የፖለቲካ ቁማሩ እንዳለ ሆኖ ጩኸቱ፣ ሞቅተው፣ ሆይተው እሱ ወደዚህ መስመር አስገብቷቸዋል። ከገባችሁ በኋላ ይሄ ታጣቂ ኃይል ለራሱ ሰዎች የማይሆን መሆኑን በተግባር አይታችሁታል። እንዴት አድርጎ እየገደላቸው እንደሆነ በተግባር አይታችኋል። ከእናንተ በላይ ስለዚህ ታጣቂ ቡድን ወይም ጽንፈኛ ኃይል የሚያስረዳ ሰው ይኖራል ብዬ አላስብም። በተጨባጭ እንዴት ያለ ስቃይ እንዳደረሰባችሁ ስላያችሁት ማለት ነው። ስቃው ብቻ አይደለም፣ ስንቱን የተገደለ የኤርትራ መንግስት፣ የግብጽ መንግስት፣ እዚህ ደግሞ የአገር ውስጥ ተላላኪዎች የህወሓት ጉጅሌ አማራን እንግዜ ነው ማድቀቅ ያለብን በራሱ ልጆች ብለው አስበዋል። ደግሞ እየሰሩን ያለ ለዚህ እኮ ነው ትብብር ስናደርግ የቆየን። አሁን እያደረጉ ያሉ እዚህ ያሉትም እኮ ለዚህ ነው የሚተባበሩ እንጂ የአማራ ህዝብን ጥያቄ ማስመለስ አይችሉም። አይደለም የአማራን ህዝብ ጥያቄ አሁን ተደራጅቶ የሚንቀሳቀሰው ኃይል ውስጡ ያለውን የራሱን አንድ ጥያቄ ማስመለስ አይችልም። ይህንን በደንብ ልትገነዘቡ ይገባል። ዓላማው ምንድነው ካላችሁ አማራን ማድቀቅ፣ አማራን ማድከም፣ አማራን ድህነቱን የበለጠ መጨመር፣ ኋላ ቀርነቱን ድንቁርናውን የበለጠ መጨመር። ከዚህ በላይ ምን ሊያጋጥመን ነው? ትምህርት ቤት ተዘግቶ ህፃናት ከትምህርት ገበታ ውጭ ሆነው ለዚህ ትብብር ስናደርግ ቆይተን አሁን ትምህርት ቤት አንድም ሁለትም ህፃናት ወደ ትምህርት ቤት ልንመልስ በምናደርገው ጥረት የህፃናት ደስታ ስታዩ፣ የእናቶች ደስታ ስታዩ፣ የወላጅ የአባት ደስታ ስታዩ እንዴ ከዚህ በላይ የሚከፈል መስዋዕትነት ካለ ለዚህ ነው መክፈል ያለብን ጎበዝ። ህፃናት ከትምህርት ውጭ ናቸው። ድንቁርና የበለጠ እየተስፋፋ ነው። ይሄ ችግር ውሎ ካደረ የአማራ ህዝብ ምን ይሆናል ካላችሁ ቅድም እንዳልነው ለጠላቶቻችን ሰርግና ምላሽ ነው በአካባቢያችን ንግግር ማለት ነው። ደስታቸው ወደር የለው። በጣም ብዙ ነገር አቅደው ነበር፣ ተሳክቶላቸዋል። እዚያው በራሳችን አካባቢ እዚያው ራሳችን መንደር ላይ ህዝቡ ትናንትና ማዶ ተፈናቀለ፣ እዚህ ቦታ እንደዚህ ሆነ ምናምን ብለን ስናወራ እዚሁ መንደራችን ላይ ግን በራሱ ልጆች ማንንም ጦር ሳያዘምቱ በራሱ ልጆች ሲገደል፣ ሲፈናቀል፣ ሲሰቃይ፣ ሲዘረፍ ይውላል። ከዚህ በላይ መከራ የአማራ ህዝብ ሊገጥመው አይችልም፣ በራሱ ልጆች ማለት ነው። ስለዚህ ይህን ጊዜ በአግባቡ ማየት መገንዘብ ይሄ ወጣት ያስፈልጋል ማለት ነው። የጋራና የተናጠል ፍላጎታችንና ዓላማችን የሚሳካው ሰላም ሲኖር ነው። ሰላም የሁላችንንም ጥያቄ ሊመልስ የሚችል ቅድመ ሁኔታ ነው የሚለውን ነገር በእምነት ይዘን ሰላምን የማጽናት ስራ መስራት ያስፈልጋል። ሰላም እንዲጸና መስራት አለባችሁ። ሰላም እንዲጸና ደግሞ የመንግስት ፍላጎት ወይም የሁለት ወይ ሶስታችን ፍላጎት ብቻ ሊያሳካ አይችልም። ሰላም የሚረጋገጠው በእያንዳንዳችን የእያንዳንዳችን ድርሻ መወጣት ስንችል ነው። ሸውነን እንዳንድ ስንንቀሳቀስ በአንድ ዓላማ በአንድ አቅጣጫ መፍሰስ ስንችል ነው።
ምክንያቱም የሰላም ዋጋ ምን ያህል እንደሆነች ባለፉት 2 ዓመታት በጣም በግልጽ ፍንትዋ አድርጎ ነው ያሳየን። በነገራችን ላይ ፍንትዋ አድርጎ ነው ያሳየን። ማህበረሰቡም ያላየው ስቃይ የለም። እናንተ እንዳላችሁት ማህበረሰቡ ጋር የሚደርሰው አጠቃላይ ሰቆቃና በደል ከናንተ በላይ ምስክር የለም። አትንገሩን ያላችሁት ትክክል ነው። መንገርም አያስፈልግም። ምን ያልተፈጸመ እንትን አለ? አሁን በዚህ ምስኪን ህዝብ ላይ ምን ያልተፈጸመ ሰቆቃ አለ? ሌሎች አካባቢ የነበረው ጽንፈኛ ሺል አውጥቷል ብለን ስንብሰከሰክ እዚሁ ተደግሟል። ሰው እጁ ሲቆረጥ አየን ብለን ስንብሰከሰክ ለምን ከሰውነት ወጣም እንዴት አይነት ኢትዮጵያ ውስጥ እንዴት አይነት ችግር ተፈጠረ ብለን ስናስብ እኛ በእኛ ወንድሞቻችን ተፈጽሟል። እኔ በህይወቴ እንደዚህ አይነት ድርጊትና ሰቆቃ ሰምቼም አይቼም አላውቅም። የሚያሳዝነው ይሄ በራሱ ልጆች መሆኑ፣ የራሱ ልጆች ደግሞ የራሳቸው ዓላማ ይዘው አይደለም የባዕዳን ዓላማ ይዘው ነው የሚያስፈጽሙ። እየተካሄደ ያለው ነገር አማራ ክልል ውስጥ እየተካሄደ ያለው ጨዋታ የአማራ ክልል ህዝብ ጥያቄ አይደለም። የእናንተም ጥያቄ አይደለም ሊመስላችሁ ይችላል። አይደለም። የባዕዳን ዘላቂ የሆነ ጥላቻቸውን የአገርን ብሔራዊ ጥቅም ሊጎዳ በሚያስችል መንገድ ያልተረጋጋ ክልል ያልተረጋጋ አገር እንዲፈጠር ታስቦ ስትራቴጂካሊ ታስቦ ነው። እናንተ ጋር ሲደርስ ቅድም እንዳላችሁት እናንተ ጋር ሲደርስ የነበረው የጥቃቅን ነገር ስሜታዊ የሚያደርጉ ነገሮች ናቸው የሚደርሱት። እናም በመፍራት መሻገር አይቻልም። ችግሩን ፊት ለፊት በመጋፈጥ ነው የምንሻገረው። አብረን በመጋፈጥ ነው መሻገር ያለብን። ለምሳሌ ብታደርጉ ብላችሁ እናንተ የሰጣችሁን አለ። ቤተሰቦቻችን እየታሰሩ ነው፣ እየተደበደቡ ነው፣ ንብረታቸው እየተቀማ ነው፣ እየተቃጠለ ነው። መረጃ ከውስጥ የሚሰጣለ እዚህ አካባቢ በደንብ ብትፈትሹ ከስራ ዕድል ፈጠራ ጋር ያነሳችሁት ነገር አለ። እውነት ነው። አያችሁት ምን ያህል ማህበረሰብ ምን ያህል ስቃይ ውስጥ እንዳለ በእናንተ ቤተሰብ ላይ ሲደርስ ምን አይነት ስቃይ ውስጥ እንዳለ ማህበረሰቡ እንዴት እንደነበረ ባለፈው 2 ዓመት እንደነበረ ይሄን ነው እየተቃወማችሁ ያላችሁት። ይሄን ነው እየተቃወምን ያለነው። ችግርን መሻገር የሚቻለው ሺህ ሆነን እንዳንድ ማሰብ ስንችል፣ ሺህ ሆነን በአንድ ዓላማ ላይ የጋራ ርብርብ ማድረግ ስንችል ነው። ፍላጎት አለ። ፍላጎታችን የሁላችንን ፍላጎት የእናንተም የቤተሰቦቻችሁ የመንግስትን ፍላጎት አካባቢያችን ሰላም እንዲሆንና ወላጆቻችን በሰላም ወጥተው እንዲገቡ በትንሽ በትልቁ እንዳይሳቀቁ ማድረግ ነው ፍላጎታችን። ብዙ የተደናገረ ማህበረሰብ አለ እዛ ውስጥ። ብዙ የተደናገረ ታጣቂ ነኝ ብሎ እንገፍ የሚል አለ። ጓንዴውን አሞግሮ ማለት ነው። በልጅጉን አሞግሮ እዛ አባቱን የሚያሰቃይ ተወልዶ ያደገበትን ማህበረሰብ መውጫ መግቢያ ያሳጣ የታጣቂ ኃይል አለ። ይሄ ትክክል አለመሆኑን እውነታውን የማስረዳት ግን ኃላፊነት እናንተ አለባችሁ። ወንድሞቼ ገና አድገው ያልጠገቡ ወጣቶች እንዴት ተቀይተው በማይፈልግ በባዕዳን አጀንዳ እንዴት ይቀራሉ ሜዳ? እንዴት እንደዚህ አይነት እድል ልንሰጣቸው ይገባል? ይህን ችግር በዘላቂነት እንፍታው ብለን ካሰብን በጋራ መንቀሳቀስ ይጠይቃል። እዛ ውስጥ ሲደረጉ የነበሩትን አጠቃላይ እንቅስቃሴዎች በምታገኟቸው አጋጣሚዎች ሁሉ በምታገኟቸው መድረኮች ማህበረሰባችን ከእንደዚህ አይነት ስህተት ውስጥ እንዲወጣ የማድረግ ለሰላሙ ባለቤት እንዲሆን በአንድም በሌላ መንገድ ተደናግረው የገቡ ወንድሞች እህቶቻችሁ ካሉ ይሄ የተሳሳተ ዓላማና አጥፊ ዓላማ ነው ብለው በትክክለኛው መስመር ላይ እንዲሰለፉ እውነታውን አውቆ ወደ ሰላም እንዲመጣ የማድረግ ስራ ላይ በጣም መስራት ያስፈልጋል።